ታፈሰ ተስፋዬ ሴዮ ጋሞናዬ ታፌ ታፈሰ ተስፋዬ ያጥቂ ተጫዋች ነው። በኢትዮጵያ ቡና ታሪክ ውስጥ እጅግ በደማቅ ስማቸው ከተጻፉ ተጫዋቾች ተርታ ይመደባል። ይህ ኮከብ ተጫዋች ኳስ በክለብ ደረጃ መጫወት የጀመረው የልጅነት ዘመን ብቃቱን በማየት እድል በሰጠው በመብራት ኃይል ክለብ ነው። እንደ ታፈሰ ሊጉ ከተጀመረ ለተከታታይ ዓመት ኮከብ ግባግቢ ሆኖ የጨረሰ የለም። በተጫዋችነት ዘመኑ የፕሪሚየር ሊጉ የ5 ጊዜ ከፍተኛ ጎል አስቆጣሪ ነበር። በ1996፣ በ1998፣ በ2001፣ በ2002 እና በ2008 በ2000 ዓመተ ምህረት የኮከብ ተጫዋችነት ተሸላሚም ሆኗል። በ1998 ፌዴሬሽኑ በስህተት የኮከብ ግባግቢነቱ ማዕረግ ለባንኩ በረከት አዲሱ ቢሰጠውም የቡና ደጋፊ ግን ሞራሉን ለመጠበቅ ወርቅ አጠለቀለት፣ ፖስተርም አሰራለት። እሱም ክለቡ የፋይናንስ ችግር ውስጥ ሲወድቅ በነፃ በመጫወት ውለታውን መልሷል። ጄራርድ አንፊልድ ቅበሩኝ ቢል፣ ቶቲ ጣቴ ቢቆረጥ ደሜ ቀይ ነው የሮም ተጫዋች ነኝ ቢል፣ እነ ኦሊቨር ካን ሚያ ሳን ሚያ ቢሉ አንዳቸውም እንወደዋለን ለሚለው ክለብ በነፃ አልተጫወቱም። ማን እንደ ታፈሰ ተስፋዬና ማን እንደ መንግስቱ ወርቁ። ደጋፊዎች ሴዮ ጋሞናዬ ታፌ ባሉት ቅጽበት ምላሹን የሚያሳያቸው በማራኪ ጎሎቹ ነበር። በ2003 ወደ የመን አምርቶ እንደገና በመመለስ 2004 እና 2005 ዓ.ም ለቡና ተጫውቷል። ሐዋሳ ከተማ በመሄድ በምርጥ ብቃቱ የተጫወተ ሲሆን በ2015 ዓ.ም በምክትል የቡድን መሪነት ቡናን ተቀላቅሏል። ታፈሰ በአሁን ሰዓት የኢትዮጵያ ቡና የአካል ብቃት አሰልጣኝ ሆኖ እየሰራ ይገኛል።